ሄሎ ሰላም ጤና ይስጥልኝ የአተም አካዳሚ ቲዩብ ተከታታዮች እንደምን አላችሁ? ውድ የፋርማሲ ቲቪ ተማሪዎች እንግዲህ አሲስቲንግ ኤክስቴምፖራነስ ፕሪፓሬሽን እየሰራን ቻፕተር 4 ላይ ደርሰናል። አሁን ምናልባት ከዚህ በመቀጠል አንድ ፓርት ቢቀረን ነው፣ ከዛ እንጨርሳለን። አንዳንድ የኤግዛም ጥያቄዎችን ሰርተን ሙሉ በሙሉ ኮርሱን የምንዘጋ ይሆናል። እንግዲህ ባለፈው ፓርት 2 ሰርተናል። ዛሬ በፓርት 3 ተገናኝተናል። እንግዲህ ባለፈው ስለ ስሞል ስኬል ፕሪፓሬሽን ኦፍ አን ኢመልሽን ጀምረን ደ ሞርተር እንደ ፒስትል ሜተድ የሚለውን አይተን ነበር ካስታውሳችሁ። ስፔሻሊ ስሞል ስኬል ፕሪፓሬሽን ላይ የምንጠቀመው አካሺያ ኢመልሽን ምን አይነት አማውንት ይዛል፣ ምን አይነት ታይፕስ እና ዘ ሶኮልድ ትራንጋንካ ምን ያህል መጠኑ የሚለውን ይሄንን አይተን ነበረ። ዛሬ እንግዲህ ከሜትድ ኦፍ ፕሪፓሬሽን ከሚለው ጀምረን የምንቀጥል ይሆናል። እንግዲህ ለቻናሉ አዲስ የሆናችሁ አሁንም ወደ ኋላ ተመልሳችሁ ሙሉ የዚህን ኮርስ ከቻፕተር 1 እስከ ቻፕተር 4 ፓርት 3 ፓርት 2 ድረስ ማግኘት ትችላላችሁ። ይሄንን ቪዲዮ በኦሮምኛ ነው የምንፈልገው፣ አማርኛው ብዙ አይገባንም ካላችሁ ደግሞ በአፋን ኦሮሞ በኮኬፍ ቲዩብ ላይ ከ13000 ሰብስክራይበር በላይ ያለው ቲዩብ ላይ ተሰርቶላችኋል። ሙሉ ኮርሱ እዛ ሄዳችሁ ማየት ትችላላችሁ። እንደተለመደው ለቻናሉ አዲስ የሆናችሁ ቤተሰብ የሆናችሁ ቪዲዮ ላይክ አድርጋችሁ ጀምሩ። ለቻናሉ አዲስ የሆናችሁ ደግሞ ቻናሉን ሰብስክራይብ አድርጉት። ጠቃሚ ቪዲዮ ካልሆነ በቀር እዚህ ቻናል ላይ አይለቀቅም። ስለዚህ ያ ቪዲዮ እንዲደርሳችሁ ኖቲፊኬሽን ምልክቱን ኦል አድርጉ። ዛሬ በቀጥታ እንግዲህ ሜተድ ኦፍ ፕሪፓሬሽን ኦፍ አን ኢመልሽን ከሚለው ፕሮሲጀር እንጀምራለን። የመጀመሪያው ስቴፕ እንግዲህ ሜዠር ዘ ኦይል ቬሪ አኩሬትሊ ኢን ኤ ድራይ ሜዠር ይላል። ያው ዘይቱን በጣም ደረቅ በሆነ ማቴሪያል ምን እናደርጋለን? ሜዠር እናደርጋለን መጀመሪያ ማለት ነው። then power it into the bottom of the large perfectly dry flat bottom mortar in the pistil to allow the measure to drain by resting it against the head of the dry flat headed pestle placed in the mortar ይላል። ስለዚህ መጀመሪያ ዘይቱን በጣም ድራይ በሆነ ሜዠሪንግ ሲሊንደር ሜዠር ካደረግን በኋላ በቀጥታ ፓወር እናደርጋለን፣ እንገለብጣለን ማለት ነው ወደ ሶኮልድ ሞርተር ወይም ደግሞ ይሄ ሙቀጫ የምንለው ውስጥ እናደርጋለን። ከዛ በኋላ ነው እንግዲህ የታጥቦ ጽድት ብሎ ደርቆ የተቀመጠ ዘነዘና ኦር ፒስትልን ላው ላይ የምናደርገው ማለት ነው። ከዛ በኋላ ሁለተኛ ነገር የምናደርገው while the oil is draining measure the quantity of the water or aqueous vehicle required for the primary immersion in the clean measure in the place with an easy reach ይላል። ይሄ ማለት ያው ኦይል ወተር ኢመልሽን ነው እየሰራን ያለነው። ስለዚህ ወተርንም ወይም ደግሞ ሌላ ኪስ ቬሂክል ከሆነ የምንጠቀመው እሱንም በሌላ እቃ ወይ በሌላ ሜዠሪንግ ሲሊንደር ወይ አድርገን ልናስቀምጥ ያስፈልጋል። ከዛ አካሺያውን እንመዝናለን። then remove the oil measure from the mortar and place the gum on the oil and mix lightly for the just long enough for dispersing the jam and take care to keep the suspension in the bottom of the mortar. this mean do not over mix ማለት ነው። ሼክ አናደርግም አናንቀሳቅስም ለማለት ነው። ስለዚህ ምንድነው የምናደርገው? ሞርተር ፒስትሉ ላይ ሞርተሩ ላይ ያስቀምጡንን ኦይል ምንድነው የምናደርገው? ሪሙቭ እናደርጋለን። ከዛ አካሺያ ጀም እንጨምርበትና አንድ ጋር እንዲዋሃድ እናደርገዋለን፣ ዲስፐርስ እናደርጋለን። ከዛ ቀስ ብለን አንስተን ያንስ የተፈጠረው ሰስፔንሽን ሞርተር እንደ ፒስትል ላይ የተፈጠረው ሰስፔንሽን እናስቀምጣለን ማለት ነው። ኦቨር ሚክሲንግ እንዳይኖር መጠንቀቅ አለብን ማለት ነው። ይሄ እንግዲህ ፕሮሲጀሩ ነው ማለት ነው። ሌላው ኢሚዲየትሊ አድ ኦል ዘ ፕሪቪየስሊ ሜዠር ወተር። አሁን ወተር እንግዲህ ቅድም ውሃ መዝነን አስቀምጠናል ብለናል ለብቻ። ስለዚህ ያንን ኢሚዲየትሊ እንጨምርበትና ስቲር እናደርገዋለን። ስቲር ማለት ማማሰል ማለት ነው፣ እንዲዋሃድ ማድረግ ማለት ነው። but slightly in one direction until the mixture thicken under the pestle ይላል። then triturate vigorously stir and mix vigorously with the mortar። እንግዲህ በደንብ እንዲዋሃድ እናደርጋለን ማለት ነው። then when the primary emulsion is well formed there is usually a characteristic so called cracking sound ይላል። ትክክለኛው ኢመልሽን or primary emulsion ፎርም ሲያደርግ ክራኪንግ ሳውንድ ያሰማል ማለት ነው። ላቪጌት ማድረግ ትሪትሬት ማድረጉን እንቀጥላለን ከ2 እስከ 3 ሚኒት ማለት ነው። and produce a white stable emulsion ይላል። the finer the dispersion the whiter the product ይላል። ትክክለኛው ፋይን ሲሆን ደቂቅ ያለ ሲሆን ዲስፐርሽኑ ምርጥ ይሆናል ማለት ነው። then gradually dilute the primary emulsion with small amount
small volume of the vehicle ensuring a complete mixing between the addition ይላል ከዛ transfer the measure and make up the final if necessary decant through the ማስሊን ይላል ማስሊን ማለት ያቡጀዲ ጨርቅ ማለት ነው ስቴል ለማድረግ ስለሚጠቅመን ማለት ነው ቦትል ላይ በአቡጀዲ ጨርቅ ውስጥ እንዲያልፍ እናደርገዋለን ማለት ነው ይሄንን ፕሮዳክታችንን ሶ በዚህ ወይ የምንፈልገውን ፕሮዳክት ኦር ኢመልሽን እንሰራለን ማለት ነው እንግዲህ ምን አይነት ችግሮች ሊያጋጥሙ ይችላሉ what type of problem we face ስንል sometimes the primary emulsion does not form properly the content of the mortar become oily thin and translucent ይላል አንዳንዴ የምንፈልገው ፕራይመሪ ኢመልሽን የምንለው በተለይ ፕሮፐርሊ ፎርሙሌት ላይ ሆነልን ይችላል ማለት yes properly and the content of the mortar become oily ሊሆን ይችላል thin ሊሆን ይችላል yes so ይሄ የሚሆንበት ትልቁ ችግር ምንድነው እንግዲህ ፌስ ኢንቨርሽን ነው አንዳንዴ ፌስ ሊቀያየር ይችላል ኢንቨርት ሊሆን ይችላል the product which has been water oil emulsion cannot be diluted with water and must therefore be discarded ይላል ስለዚህ inversion of the product ፌስ ሊኖር ስለሚችል አንዳንድ ጊዜ ምን ያጋጥመናል ማለት ነው ፕራይመሪ ኢመልሽኑ በትክክል ፎርሙላ ይሆን ይችላል ማለት ነው ይሄ the so called problem possible cause of that problem ምን ሊሆን ይችላል ሲባል insufficient shear between the mortar base and the pestle ይላል ይሄ ትክክለኛ shear what call ይሄ ሞርተሩ አለ ሙቀጫው የምንለው ማለት ነውና ፔስትል የሱ ጭንቅላት አለ በትክክል አለመገናኘት ሜዠርመንት ላይ ለምሳሌ inaccurate measurement of water and oil cross contamination of water and oil ሊሆን ይችላል excessive mixing of oil ቅድም ብለን over mixing አያስፈልግም ብለናል so excessive mixing of oil in the gum or akasha gem too early or too rapid dilution of the primary emulsion ምናልባት ቀድመን primary emulsionን ዳሊዩት ልናደርገው እንችላለን ወይም ደግሞ ዘግይተን ዳሊዩት ልናደርገው እንችላለን ያ በራሱ ተጽዕኖ ያሳድርብናል ሌላው ፉል ኳሊቲ ኦፍ አካሻ ይሄ እንግዲህ ኳሊቲውን ቻፕተር 3 ላይ የተማርነው ፕሮዳክቱን ሮ ማቴሪያሉን ስንገዛው መጀመሪያውኑ ኳሊቲው በበቂ ነው በሚፈልገው በኩል ሁኔታ የማይሆን ከሆነ ያን በራሱ የራሱ ተጽዕኖ ይኖረዋል ማለት ነው ሌላው እንግዲህ አዘር ሜተድ ምን አላችኋለ so an increasing number of emulsion are being formulated with synthetic emulsifying agents especially of non ionic type ይላል እንግዲህ by using emulsifying agent ደግሞ ምን እናደርጋለን synthetic emulsion እንሰራለን ማለት ነው we using the many of these highly active synthetic agent it is possible to obtain excellent preparation by simply adding the warmed phase to the beaker and stirring until the cooling in place of the beaker the phase can sometimes be placed into the bottle which is then shaken ይላል ያው አንዳንዴ ቢከር ውስጥ እናስቀምጣለን አንዳንዴ ቦትል ውስጥ አስቀምጠን በትክክል ሼክ ልናረግ እንችላለን ማለት ነው አንዳንዴ ደግሞ ሃንድ ሆሞጂናይዘር እንጠቀማለን so with hand homogenizer an initial rough emulsion is formed by titration in the mortar and the shaking in the bottle so the rough emulsion is then passed several times through the homogenizer so as to get the most interesting uniform and stable product ማለት ነው ስለዚህ homogenizer especially hand homogenizer የምንለው emulsifying agent ተጠቅመን synthetic emulsifying agent ተጠቅመን emulsion ስንሰራ በጣም ጠቃሚው ይሆናል ማለት ነው ሶ ፕሮዳክቱን ከሰራን በኋላ ኮንቴነር ሰሌክሽን እና ሌብሊንጋችን ምንድነው ሊሆን የሚችለው ሲባል እንግዲህ emulsion should be supplied in well filled container with air tight closure ያው እንግዲህ emulsionን ሰፕላይ የምናደርገው በጣም ትክክለኛ ኤር የማያስገባ ንፋስ የማያስገባ ክሎዥር ያለው ኮንቴነር ውስጥ ነው የምናደርገው ማለት ነው መጀመሪያ ከዛ for viscous preparation wide mounted amber glass bottle are most appropriate viscous ስንል በጣም ወፈር ያለ ከሆነ ቦትሉ የግድ ምን መሆን አለበት አፉ ሰፋ ማለት አለበት ማለት ነው ለዲስፔንሲንግ እንዲመች ምክንያቱም በቀላሉ ላይ ወርድ ስለሚችል ማለት ነው ሁለተኛ ደግሞ የምንጠቀመው ቦትል ምንድነው መሆን ያለበት ግላስ አምበር ቦትል ነው መሆን ያለበት አምበር በቀላሉ ላይት ወደ ውስጥ ትራንስፓረንት ሆኖ ይገባ አይችልም ስለዚህ ይሄ ደግሞ ኦክሲዴሽንን አቮይድ ስለሚያደርግልን ራንሲዲቲ and the spoilage of our product የሚለውን ያስቀርልናል አምበር ቦትል መጠቀማችን ማለት ነው ከዛ ሌብሊንግ ላይ ምንም ጽፈው እንግዲህ ሼክ ዘ ቦትል ይሄ ያው ዳይሬክሽን ኦፍ ዩዝ ነው ያው ከመጠቀማችን በፊት ሼክ ማድረግ ተገቢ ነው የሚላለው ሌላው ስቶር ኢን ኩል ፕሌስ ነው
but avoid freezing አሁን ኩል የሆነ ቦታ ላይ እናስቀምጣለን ነገር ግን ፍሪዝ ግን አናረግም ወይም ደግሞ ፍሪዝ እንዲሆን አንፈቅድም ማለት ነው ፍሪዝ እንዲሆን አይፈቀድም ግን ኩል የሆነ ኤንቫይሮንመንት ላይ መቀመጥ ይኖርበታል ማለት ነው ሶ ይሄ እንግዲህ አንዱ ወያችን ነው ማለት ነው ሶ ስለ ኢመልሽን ይሄንን ያክል ካለን እንግዲህ the so called semi solid dosage forms እንዴት ነው ፕሮዲዩስ የሚደረገው እነሱስ እነማን ናቸው የሚለውን እናያለን ማለት ነው semi solid dosage form የሚባሉትን ሶ semi solid dosage form ከሚባሉት እንግዲህ መጀመሪያው ላይ የምናገኘው ኦይንትመንት ነው ሶ ኦይንትመንት are semi solid preparation intended for external application to the skin or the mucous membrane እንግዲህ ብዙ ጊዜ ኦይንትመንት የምንጠቀመው for external application of skin dermal problem ላይ ሙኮሳል ሜምብሬን ፕሮብሌም ሊሆን ይችላል አንዱ ሰሚ ሶሊድ ዶዜጅ ፎርም ከምንላቸው ውስጥ እንግዲህ ግንባር ቀደሙ ኦይንትመንት ነው ማለት ነው ሶ ኦይንትመንት may be medicated or non medicated and the latter type being commonly referred to as ointment base እንግዲህ ኦይንትመንት በራሱ ሜዲኬትድ ኦይንትመንት እና non medicated ሊሆን ይችላል ሜዲኬትድ ስንል በቀጥታ ለፔሸንት ዲስፔንስ ልናደርገው የምንችል ፋርማኮሎጂካል ፖተንሲ ያለው ማለት ነው non medicated ስንል ግን ራሱ እንደ ግብአት ነው የሚያገለግለው ማለት እንደ ግብአት ሌላ ኦይንትመንት ለመስራት ሊሆን ይችላል ኦር ሌላ ፎርሙሌሽን ላይ እንደ ግብአት እንጠቀመዋለን እንደ ኦይንትመንት ቤዝ ማለት and are used as such for their emollient or lubricant effect of used as a vehicle in a preparation of medicated ointment ይላል ማለት ስለዚህ እንደ lubricating effect ይኖረዋል ለምን ኤጀንት ሊሆን ይችላል ማለት ነው እንደ vehicle እንደ ሚዲየም ልንጠቀመው እንችላለን ራሱን ኦይንትመንቱ ማለት ነው ስለዚህ medicated non medicated ስንል ጠቃሚ ለፋርማኮሎጂካል ፖተንሲ ያለውና የሌለው ማለት ሳይሆን ቀጥታ ለሜዲሲናል ፐርፐስ ኦር ለዲስፔንሲንግ የምንጠቀመውና ልክ ራሱ ደግሞ እንደ ግብአት የምንጠቀመው ለማለት ፈልጎ ነው ማለት ነው እዚህ ጋር so the main class of ointment እንግዲህ ሃይድሮካርበን ቤዝ አለ ሃይድሮካርበን ቤዝ are composed of oleaginous compound having a low water content and hydrophobic ይላል by nature እነኚህ ሃይድሮካርበን ቤዝ የምንላቸው እንግዲህ ሃይድሮፎቢክ ናቸው በቀላሉ ውሃ ውስጥ ሊዞልቭ ሊሆኑ አይችሉም water fear ያደርጋሉ ማለት they are what hydrophobic for application of the skin they have an emollient effect protect against the escape of the moisture emollient እንል አሁን ሰውነታችን የራሱን ሞይስቸር ጠብቆ እንዲኖር ያደርጉታል ማለት ነው ሞይስቸሮች ፕሮቴክት ያደርጋል ማለት and are effective as occlusive dressing can remain on the skin for a long period of time without drying እንግዲህ ቆዳችን ሳይደርቅ ለረጅም ጊዜ እንዲቆይ ሊያደርግ ይችላል ማለት ነው this hydrocarbon base and because of their immiscibility with water are difficult to wash off ይላል ያው water solubilityቸው በጣም ሌስ ነው ስለዚህ ኮምፕሊት ክሊን አፕ ከባድ ነው ማለት so white petroleum white ointment እነኚህ the best example of ሃይድሮካርበን ቤዞች ናቸው ማለት ነው according to United States ፋርማኮፒያ እዚህ ጋር USP የሚለው መጨረሻ ላይ ተቆነ United States ፋርማኮፒያ እያለ ነው ማለት ነው ሌላው አብዞርቤሽን ቤዝ ምንለው አለ so absorption base are hydrophilic anhydrous material or hydrous base that have the ability to absorb additional water ነው absorption base ስንል እንግዲህ ሃይድሮፊሊክ የሆነ ይሄ ወተርን ላቭ የሚያደርግ ወተርን አብዞርብ ማድረግ የሚችል base ማለት ነው so the former are anhydrous base which absorbs water to become water oil emulsion the latter are water oil emulsion which have the ability to absorb additional water so the word absorption in this context refers only to the ability of the base to form absorb water example hydrophilic petrolatum and anhydrous lanolin እነኚህ እንግዲህ the so called absorption ቤዞች ናቸው ማለት ነው for ointment preparation እንደ ointment ቤዝ ነው የሚያገለግሉ ማለት ነው በባህሪ ሃይድሮፊሊክ ናቸው ከተባለ ውሃ ውስጥ ዲዞልቭ የማድረግ ቴንደንሲ ወይ ማቅም ይኖራቸዋል ማለት ነው ሌላው ሶስተኛ water miscible base these base are oil water emulsion base commonly referred to as creams and represent the most commonly used type of ointment base ይላል ስለዚህ ክሬም water miscible base ነው የሚጠቀመው ማለት ነው so by far the majority of the commercial dermatological drug products are formulated in emulsion or a cream as a base ይላል ያው እንግዲህ dermal problem skin problem ላይ ብዙ ጊዜ ክሬሞችን እንደምጠቀም ተነጋግረን emulsion ጨምሮ ማለት
ኢመልሽንና ክሬም ይጠቅሙናል። an emulsion base are washable and removed easily from skin or clothing ይላል። ይሄ water miscible base የምንለው እንግዲህ በቀላሉ washable ነው፣ በውሃ ሪሙቭ መሆን ይችላል። ለምን ሃይድሮፊሊክ ነው፣ ከውሃ ጋር በደንብ ይዋሃዳል ብለናል። ስለዚህ ሃይድሮፊሊክ ኦይንትመንት according to United States Pharmacopoeia water miscible base ስር ይመደባሉ ማለት ነው። ሌላው water soluble የምንለው ነው። so water soluble ointment base as its name implies are made up of a soluble component or may include a gelled aqueous solution like polyethylene glycol or PEG ointment and national formulary የምንለው water soluble bases ናቸው ማለት ነው። these are easily soluble in water. these bases are easily soluble in water. polyethylene glycol ስንል አልኮል ነው። so OH አለው። so በቀላሉ ውሃ ውስጥ ዲዞልቭ ሊሆን ይችላል ማለት ነው። ስለዚህ ይሄም አንዱ the main class of ointment ነው ማለት ነው። so how we can prepare ointment ታዲያ እንዴት ነው የምንሰራው? yes ointment are not applied primarily to the irritated area. if irritation ካለ hypersensitivity ካለ allergic reaction ካለ that ointment cannot be applied on the skin. so it is on a broken wound rule that this preparation must contain granular or gritty particle which might cause a further irritation regardless of the condition of the skin. The ointment must be smooth and free from granular or gritty particles. የሚቆረቆር ማለት ነው gritty ስንል። ስለዚህ ለውንድ ነው ለቁስል ነው እየተጠቀምን ያለ ነው። ቁስል በራሱ ህመም ነው። ስለዚህ እዛ ህመም ላይ ደግሞ ሌላ የሚቆረቆር የሚወጋ ነገር የምንጠቀም ከሆነ አስቸጋሪ ነው። ስለዚህ free from of gritty particle የምንለው ለዛ ነው ማለት ነው the so called ointment. ሌላው ኢኩዊፕመንት ኒድን ነው። እንግዲህ ኦይንትመንት ለመስራት ምን ምን እቃዎች ያስፈልጉናል ነው እንግዲህ ቻፕተር 2 ላይ በደንብ አይተናል። ኢኩዊፕመንት ዩዝድ ኢን ላብራቶሪ ብለን ማለት ነው ለኮምፓውንዲንግ ፐርፐስ። ስለዚህ ኦይንትመንት አንዱ ሰቢሶሊድ ዶዜጅ ፎርም ነው። ስለዚህ ምን ምን አፓራትሶችን ወይ ደግሞ ኢኩዊፕመንቶችን እንጠቀማለን የሚለው ነው እዚህ ጋር ሊነግረን የፈለገው። እንግዲህ ኦይንትመንት ስላብ ወይም ስፓቹላ የምንለው አንዱ ነው። ኦይንትመንት ስላብ ወር ስፓቹላ ምንድነው? ወደ ኋላ ሄዳችሁ ቻፕተር 2 ላይ ማየት ትችላላችሁ በምስል ማለት ነው። ሌላው ሞርተር ኤንድ ፒስትል የተለመደው ነው። ጎጫ ዘለዘለ የምንለው ኦይንትመንት ፊል ኦይንትመንቱ ከሰራን በኋላ ፓኬጅ የምናደርግበት ፊል የምናደርግበት ሶ ኮልድ መሳሪያ ነኝ። the most common በጣም ብዙ ጊዜ የምንጠቀማቸው whether simple or complex ointment we are using this equipment ነው ማለት ነው። ሌላው two technique are used in the mixing ointment አሁን ቴክኒኮች አሉ ኦይንትመንቱን ደግሞ ሚክስ የምናደርግበት ቴክኒክ ማለት ነው። ስለዚህ ሁለት አይነት ኮመንሊ የምንጠቀማቸው ቴክኒክ አለ። አንደኛው ፊውዥን ነው፣ ሌላው ደግሞ ትራይቱሬሽን ነው። አሁን ፊውዥን ስንል on small scale fusion is usually carried out in an evaporating bath in water bath ነው፣ ማቅለጥ ነው። እንግዲህ አሁን ይሄ በወተር ባዝ ተጠቅመን እናደርገዋለን እናገልጣለን ማለት ነው ያንን ቤዝ። so fusion is necessary when waxes, hard paraffin, fatty alcohols, fatty acid or any hard wax like material is included in the formula ይላል። so fusion is used also when the medicament is soluble in the melted base. fusion የምንጠቀመው እንግዲህ ይሄ ነው። ሜልት ማድረግ የሚችል ከሆነ በቀላሉ fusion እንጠቀማለን። ሌላው ትሪቱሬሽን ነው። this method is applicable when the medication or the medicament is solid insoluble in the bases or liquid present in the small. ስለዚህ በምንጠቀመው ቬሂክል or liquid dissolve ማይሆን ከሆነ በጣም ሶሊድ የሚሆን ከሆነ የግድ የምንጠቀመው እንግዲህ ትሪቱሬሽን ነው ማለት ነው። ትሪቱሬሽን may become out when the ointment title and the spatula or using mortar pestle are the technique. እንግዲህ ትሪቱሬሽን እና ፊውዥን ስንል ስላይትሊ ነው ልዩነታቸው እንጂ ኦልሞስት ሁለቱም ጥሩ የኦይንትመንት ፕሪፓሬሽን ቴክኒኮች ናቸው። ስለዚህ ያው የምንጠቀመው ግብአት እና የምንፈጥረው ፕሮዳክት ልዩነት ነው እንትነመለው። እዚህ ስፔሻሊ ትሪቱሬሽን ላይ ሶሊድ ኢንሶሉብል ማቴሪያል ኦር ቤዝ ሲኖረን ነው የምንጠቀመው ማለት ነው ይሄኛው። ሌላው ፓኬጂንግ ነው። ኦይንትመንት ምን አይነት ኮንቴነር ላይ ነው ፓክ ልናደርገው የሚችለው ሲባል ointment are dispensed in either ointment or collapsible tube. so ointment jar ወይም ደግሞ collapsible tube የምንላቸው most of the time commonly ለointment packaging ይጠቀሙታል ማለት ነው። however ointment prepared extemporaneously are
usually packed in ointment jar ointment jar ነው የምንጠቀመው ointment jar ከሌለ ግን ሌሎች አማራጮችን እንመለከታለን ማለት ነው so the ointment should be packed and the top surface should be smooth neatly the ointment jar should be closed tightly when not in use particularly if the container consisting water to prevent loss through the operation ይላል ያው ጃሩ በደንብ መዘጋት አለበት ነው እንግዲህ ፕሮዳክታችን ውስጥ ያለው the water content or alcohol content ብቻ any vehicle ሊሆን ይችላል በቀላሉ ሎስ ልናደርገው እንችላለን ያ እንዳይሆን የግድ ተሸፍነው እንትን ማለት አለበት ነው የት ይቀመጥ ሲባል ኦይንትመንት እንግዲህ ብዙ ጊዜ በባህሪ ኩል የሆነ ኤንቫይሮንመንትን ይመርጣል ማለት ኩል የሆነ ኤንቫይሮንመንት ላይ የምናስቀምጠው ትልቁ ሚስጥር እንግዲህ ፕሪቬንሽን ኦፍ ሶፍትኒንግ so prevention of softening and eventually liquefiable in the paste ይላል ይሄ አንዱ ኦይንትመንታችንን ኩል ፕሌስ የምናስቀምጥበት ምክንያት ነው insoluble medicament may settle to the bottom of the container if the ointment is permit to liquefy ስለዚህ liquefied እንዲሆን አይፈለግም liquefy የሚሆን ከሆነ የሆኑ insoluble የሆኑ ሜዲካመንት or active ingredient ሊሆን ይችላል ኤክስፔንት ሊሆን ይችላል or any preservative ሊሆን ይችላል ምን ሊሆን ይችላል ዲካንት ሊያደርግ ይችላል at the bottom ሌላው excessive heat ነው ወይም ደግሞ cold may cause an emulsion best to separate into two phases ይላል ስለዚህ excessive የሆነ ሂት ወይም ደግሞ ኤክሰሲቭ የሆነ ኮልድ በራሱ ሌላ ተጽዕኖ ነው ማለት ሌላ ተጽዕኖ ሌላው እንግዲህ የሚቀጥለው ሰሚ ሶሊድ ዶዜጅ ፎርም ፔስት የምንለው ነው ፔስት እንግዲህ ሌላው ሰሚ ሶሊድ ዶዜጅ ፎርም ስር የሚመደበው ሌላኛው ፕሮዳክት ወይም ደግሞ ፎርሙሌሽን ሶ እንግዲህ ፔስት የምንለው ፔስት አር አኖይንትመንት ላይክ ነው ኦልሞስት ተቀራራቢ ናቸው ፕሪፓሬሽን ኢንቴንድድ ፎር ኤክስተርናል አፕሊኬሽን ይሄም አንዱ ሰሚ ሶሊድ ዶዜጅ ፎርም ነው ፎር ኤክስተርናል አፕሊኬሽን ፕሪፔር የምናደርገው ነው ሶ ሞስት ፔስት ዲፈር ፍሮም ዘ ኦይንትመንት ኢን ኮንቴኒንግ ላርጅ አማውንት ኦፍ ፋይናሊ ፓውደርድ ሶሊድ ነው አሁን ኦይንትመንት እና ፔስትን ኮምፔር ስናደርግ ትልቁ ልዩነታቸው ምንድነው ኢን ኬዝ ኦፍ ፔስት ውስጥ ምንድነው ላርጅ አማውንት ኦፍ ፋይናሊ ፓውደርድ ሶሊድ እናገኛለን thus they are usually stiffer than ointment and less greasy and more absorptive greasy ነው ይሄኛው በጣም ointment more greasy ይሄኛው ግን less ነው again ይሄኛው more absorptive ነው ማለት ነው in case of paste ማለት ከointment አንፃር so they are applied generously either within the spatula or spread on lint or other dressing and are not removed for a long period of time ይላል ይሄው እንዴት አፕላይ ስናደርግ የምንጠቀመው ነው እንዴት አድርገን ነው spatula ሊሆን ይችላል or by another device ምን ልናደርግ እንችላለን to that external part or external object apply ልናደርግ እንችላለን ፔስትን ማለት ነው ፔስት እንግዲህ the other semi solid dosage form ታዲያ እንዴት ነው ፔስትን ፕሪፔር የምናደርገው ፓኬጂንጉስ ምን ይመስላል ሌብሊንጉስ እንዴት ነው የሚለውን ነው የምናየው ማለት ነው so for all practical purpose paste are prepared in the same manner as ointment almost ከኦይንትመንት ጋር ፕሪፓሬሽን ወዩ ሂደቱ almost ተመሳሳይ ነው ማለት ነው Paste are generally packed in the glass ointment jar ይሄም glass ointment jar ውስጥ ነው ስቶር የምናደርገው ካዘጋጀን በኋላ ፕሪፔር ካደረግን በኋላ ፕሪፓሬሽን ቴክኒኩ ፕሮሰሱ ፕሮሲጀሩ almost ተመሳሳይ ነው ከኦይንትመንት ጋር ስቶር የምናደርገው ያው almost ተመሳሳይ ነው they are often too viscous for easy extrusion from tube ይላል ያው viscosity ኮምፔር እናደርግ የዚህኛው more viscous ነው ስለዚህ የሆነ ቲዩብ ውስጥ ካደረግነው ከዛ ለማውጣት ልንቸገር እንችላለን ማለት ነው ሌላው ጄል ነው ጄል አር ትራንስፓረንት ኦር ትራንስሉሰንት ነን ግሪሲ ነው ልብ በሉ እነኛ ግሪሲ ናቸው ስፔሻሊ ኦይንትመንት በጣም ግሪሲ ነው ፔስት ሌስ ግሪሲ ነው ይሄኛው ደግሞ ነን ግሪሲ ሰሚ ሶሊድ ጄል አር ጀነራሊ አፕላይድ ኤክስተርናሊ ነው ጄሊስ አር ዩዝድ ፎር ሜዲኬሽን this mean medicated jellies ሌላው ደግሞ ላብሪኬቲንግ ጄሊስ and some miscellaneous jellies የምንላቸው አሉ like depending on their application or depending on their use ጄሊን በተለያየ ልንከፍለው እንችላለን ለቀጥታ ለሜዲኬሽን የምንጠቀመው አለ እሱን ሜዲኬሽን ጄሊ እንላለን ለላብሪኬሽን የምንጠቀመው አለ ላብሪኬቲንግ ጄሊስ እና ለልዩ ተግባራት የምንጠቀመው ጄሊ አለ ማለት ስለዚህ based on their purpose based on their use based on their application we can classify jelly into different class ነው እንዴት ፎርሙሌት እናደርገው ጄሊን ታዲያ so gelling
agents are usually organic hydrocolloidal but occasionally hydrophilic in organic substance ጄሊንግ ኤጀንት እንጠቀማለን እዚህ ደግሞ ጄሊንግ ኤጀንት ብዙ ጊዜ ኦርጋኒክ ሃይድሮኮሎይድ ፓርቲክል ወይም ደግሞ ሃይድሮፊሊክ ኢን ኦርጋኒክ ሰብስታንስ ሊሆን ይችላል አሁን ኦርጋኒክ ስንል ላይክ ትራንጋንካ ለምሳሌ ሶ ትራንጋንካ ኢዝ ኦርጋኒክ ሃይድሮኮሎይድ ኤጀንት ነው ለጄል ፎርሙሌሽን በጣም ወሳኝ ነው ማለት ነው ሶዲየም አልጂኔትስ ፔክቲን ስታርች ጀላቲን ሴሉሎስ ዴሪቬቲቭ ላይክ ሚታይል ሴሉሎስ ሶዲየም ካርቦክሲ ሚታይል ሴሉሎስ እንላቸው ሃይድሮክሲ ፕሮፓይል ሚታይል ሴሉሎስ ካርቦመር ፖሊቪኒል አልኮል እንደ አዘር እነኚህ ኦርጋኒክ ሃይድሮኮሎይድ ናቸው ማለት ነው ሃይድሮፊሊክ ኢንኦርጋኒክ እንላቸው ላይክ ክሌይስ ላይክ ቤንቶናይት ለምሳሌ ቤንቶናይት ሲሆን ማዕድን ነው ክሌይ ነው ሸክላ አፈር ነው ስለዚህ ይሄ ሃይድሮፊሊክ ኢንኦርጋኒክ ሰብስታንስ ነው ለጄል ፎርሙሌሽን የራሱን ሚና ይጫወታል ማለት ነው ስለዚህ ጄሊንግ ኤጀንት ናቸው ማለት ነው እኚህ ጄሊንግ ኤጀንቶች እንግዲህ ኦርጋኒክ ሊሆን ይችላል ኦር ኢንኦርጋኒክ ሊሆን ይችላል ሃይድሮኮሎይዳል ናቸው እንደ አዘር አዲቲቭ ፎር ጄል ፕሪፔር ስናደርግ ሌሎች ተጨማሪ አዲቲቮች አሉ የምንጨምራቸው ለምሳሌ ሁሜክታንት የምንለው አለ ሁሜክታንት ማለት substance used to reduce the loss of moisture ያው ፕሪፓሬሽናችን ሞይስቸሩን ጠብቆ እንዲቆይ ለምን ሰሚ ሶሊድ ዶዜጅ ፎርም ነው እየሰራን ያለ ነው ስለዚህ አንድ ሰሚ ሶሊድ ዶዜጅ ፎርም ደግሞ ሞይስቸሩ ተለቀቀ ወደ ሶሊድ ዶዜጅ ፎርም ነው የሚቀየረው ያ እንዳይሆን ሞይስቸሩን ጠብቆ እንዲኖር የሚያደርግልን ሁሜክታንት ነው so the loss of water can quickly lead to coarsening of the matrix and the humectant such as glycerol polyethylene glycol or sorbitol solution may be added to retain water loss ማለት ነው ስለዚህ water loss አቮይድ ለማድረግ ሁሜክታንት እንጠቀማለን ማለት ነው ሌላው ፕሪዘርቫቲቭ ነው ፕሪዘርቫቲቭ እንደምታውቁት እንግዲህ አንድን ነገር በተፈለገው ጊዜ ውስጥ ምንም አይነት ፊዚካል ቼንጅ ሳያመጣ እንዲቀመጥ የሚያደርግልን የአንድ ፕሮዳክት ቢዮንድ ዩዜጅ ዴቱ ሳይደርስ በስታቢሊቲ ምክንያት እንዳናጣው የሚያደርግልን ነው ማለት ስለዚህ ጄል have high water content and therefore are able to be supported microbial growth unless suitable preservative used ስለዚህ ወተር አለው ከተባለ microbial growth ምቹ ሁኔታ አገኘ ማለት ነው ስለዚህ ያንን microbial growth ደግሞ rancidity or toxicity ስለሚሆን ወይም spoilage ስለሚሆን ምን ማድረግ አለብን we have to add what preservative መጨመር አለብን ማለት ነው preservative መጨመር አለብን so this preservative can be suitable preservative can be used here the choice of preservative must be compatible with jelling agent ስለዚህ preservative ስንመርጥ ደግሞ ከጄሊንግ ኤጀንቱ ጋር ምን መሆን አለበት compatible አብሮ የሚሄድ በባህሪ የሚቀራረብ የሚመሳሰል መሆን አለበት ነው so jelling agent are ingredients that bind with metal ion or metallic compounds preventing contamination or discoloration ይላል ከለሩ እንዳይቀየር ኮንታሚኔት እንዳይሆን የሚጠቅሙ ናቸው ክሌቲንግ ኤጀንት and this and medicament sensitivity to heavy material or metal are sometimes protected by chelating agent on chelating agents like EDTA ማለት the so called complex compound የምንላቸው EDTA ማለት ኢታይሌን ዳያማይን ቴትራ አሴቲክ አሲድ ማለት ቴትራ አሴቲክ አሲድ so እነኚህ እንደ chelating agent እንጠቀማቸዋለን so chelating agent are an ingredient that bind with metal ion or metallic compounds so as to prevent contamination in the discoloration ማለት መልኩን መቀየር ማለት ነው አንድ ፕሮዳክት መልኩን የሚቀይር ከሆነ ስታቢሊቲውን አጥቷል ማለት ነው so ያ እንዳይሆን we have to add chelating agent እንጨምራለን so እንዴ ፓክ እናድርገው so lubricating gels should be packed in collapsible tubes ነው ያው በቀላሉ ለላብሪኬሽን ፐርፓስ ስለምንጠቀመው ቲዩብ ኮላፕሲብል መሆን አለበት ነው ኮላፕሲብል ከውስጡ በምቹ ሁኔታ ተጣጥፎ ማውጣት መልቀቅ አለበት ነው however stiffer gel for application to the skin may be supplied in ointment jar hem ointment jar ልናደርግ እንችላለን for dermal problem container should be well filled and airtight to prevent evaporation ያው ንፋስ ማስገባት የለበትም በትክክል መዘጋት መቻል አለበት አንዱም እንዳይፈስ ያገለግላል ሁለተኛው ውስጡ ያለው ውሃ በኢቫፖሬሽን መልክ እንዲያወጣም ይጠቅማል ማለት ነው የት ስቶር እናርገው jelly should be stored in cool place to prevent loss of water by evaporation ይሄ cool environment ይፈልጋል in order to avoid water loss ማለት
ሌላው ጀነራል ሜቶድ ኦፍ ኮምፓውንዲንግ ኦፍ ጄልን እንዴት ነው የምንሰራው? ጀነራሊ ፕሮሲጀሩ ምን ይመስላል ሲባል እንግዲህ የመጀመሪያው ሙቀት ነው። ሂት ኦል ኮምፖነንት ኦፍ ዘ ጄል ዊዝን ዘ ኤክሰፕሽን ኦፍ ዋተር ቱ አፕሮክሲሜትሊ 90 ዲግሪ ሴልሺየስ ይላል። እስከ 90 ዲግሪ ሴልሺየስ ማለት በጣም ከፍተኛ ቴምፕሬቸር ነውና እያንዳንዱ ኮምፖነንቶች የጄሉን ኮምፖነንት ከውሃ በቀር ምን እናደርጋለን? ሂት እናደርገዋለን ማለት ነው። ከዛ ደግሞ ሁትን ወተርን ሰፓሬትሊ ሂት እናደርጋለን ወተርንም። ከዛስ የሞቀውን ወተር ወይም ሂት ያደረግነውን ወተር ወደ ኦይሉ እንጨምርና ስቲር እናደርጋለን። ኮንቲኒዩስሊ ስቲር እናደርጋለን። ከዛ ቪገር ስቲሪንግ ግን አቮይድ አድርገን we have to produce the so called ጄልን የምንሰራበት ሂደት ነው ማለት ነው። እንግዲህ የመጀመሪያው ማሞቅ ነው እያንዳንዱ ኢንግሪዲየንት፣ ሁለተኛው ላይ ውሃን ለብቻው ማሞቅ ነው። ከዛ ውሃን እየጨመረን ማማሰል ነው። ስቲሪንግ ማለት ማማሰል ነው፣ እንዲዋሃድ ማድረግ ማለት ነው። ስለዚህ በዛ አድርገን ቪገረስ የሆነ ግን ሼክ አያስፈልግም ማለት ነው። በዛ ጄልን ፕሪፔር እናደርጋለን። ሌላው ክሬም ነው። ክሬም እሱም ደግሞ the best external dosage form ከምንላቸው አንዱ ነው። so cream are viscous semi solid emulsion for external use only and this medicament can be dissolved or suspended in cream and the cream may be water in oil or oil in water depending on the emulsifying agent ነው። አሁን የምንጠቀመው emulsifying agent ላይ ዲፔንድ አድርጎ ምንድነው የሚሆነው? ክሬም በራሱ water in oil ወይም ደግሞ oil in water ሊሆን ይችላል ማለት ነው። oil in water ሊሆን ይችላል። so a cream is always miscible with its continuous phase ይላል and water in oil cream ስንል oily cream እንለዋለን። these are produced by emulsifying agent of natural origin like beeswax, wood or wool alcohols, wood fat ለኝነኝ originally or naturally and they have what you call an emulsifying agent። ሌላው oil in water cream ነው። ይሄ accused cream እንለዋለን as a base. these are produced by the synthetic wax macrogol and cetomacrogol እንለዋለን። they are the best base to use for rapid absorption and the penetration of the drug and they are thin white and smoothing consistency። ስለዚህ water in oil oil in water ያው accused እና oily cream እንላቸው ናቸው ማለት ነው። ሁለቱም በውስጣቸው ባለው ግብአት ውስጣቸው ባለው ኢንግሪዲየንት ውስጣቸው ባለው ኮምፖነንት ያው ይለያያሉ ማለት ነው። እንዴት ፕሪፔር እናድርግ ሲባል እንግዲህ ክሬም may contain one or more of medicament in a solution in one or another of the phase ይላል። finally powdered insoluble medicament may also be dispersed in the cream base ይላል። ቤዙን ተጠቅመን የቀሩን ኢንግሪዲየንቶች ሚክስ እናደርጋለን ማለት ነው። እንዴት ሲባል እንግዲህ generally cream are prepared as follows እና አንደኛ the component of oily phase usually including the emulgent are heated until molten and the temperature raised to 75። ስለዚህ ointment or cream base የምንለው መጀመሪያ መሆን አለበት። ይሄ emulgent የምንለው መሞቅ መፍላት አለበት በ75 ዲግሪ ሴልሺየስ እንዲቀልጥ ማድረግ አለበት። so the component of an aqueous phase are mixed in separate vessel and heated 75። ይሄም ሌሎች ኮምፖነንቶች aqueous phase ያሉትንም እነሱ ለብቻ እናሞቃለን። ከዛስ an aqueous phase is then added to the oily phase። እዚህ የሞቁት ኦይሊ ፌስ ላይ ምን ይሆናሉ? ይጨመራሉ ማለት ነው። ሴፓሬት what called አድ እናደርጋቸዋለን the same temperature ላይ እንደ መጨረሻ ላይ ስቲር በማድረግ ኩል እንዲሆኑ እናደርጋቸዋለን ማለት ነው። ሶ በዚህ ሰዓት ቴምፕሬቸሩን ቼክ ለማድረግ ያው ቴርሞሜትር ነው የምንጠቀመው። ቴርሞሜትር should be used to control the temperature of the two phase. rapid cooling may result separation of high melting point component and excessive aeration caused by vigorous stirring may also lead to granular product ይላል። ያው ቱ ኩሊንግ ማስፈልግም ኤክሰሲቭ ኤሬሽን ማስፈልግም ማለት ነው። ስለዚህ ክሬምን በዚህ መልኩ ነው ፕሪፔር ልናደርገው የምንችለው። ያው ስናስቀምጥ ምን ውስጥ እናስቀምጠው ነው። ፓኬጂንግ ሲባል ዋይድ ማውንትድ ጃር ሜይ ቢ ዩዝድ ሲባል አፉ ከፈት ያለ ለምን ክሬም ነው ወፈር ይላል። ስለዚህ ጠባብ የሆነ ኮንቴነር ውስጥ ብናስቀምጠው ለማውጣት እንቸገራለን። ስለዚህ ለዛም ብዙ ጊዜ የምንጠቀመው ፓኬጂንግ ዋይድ ማውንትድ ጃር ነው መሆን ያለበት። ሌላው the container must be well closed and prevent evaporation። ያው በደንብ መዘጋት አለበት። evaporation avoid ማድረግ አለበት። the mouth of the jar should be covered with disc or grease proof paper ይላል። collapsible metal or flexible plastic tubes however are to be preferred since this reduce the risk of contamination ይላል። most proprietary cream product are packaged in tube ነው። የት ስቶር እናድርግ ሲባል ያው ሁሌም እንደምታውቀው እንግዲህ ኩል የሆነ ፕሌስ ላይ ማስቀመጥ ፍሪዝ እንዳይሆን መጠንቀቅ ደግሞ በጣም ወሳኝ ቴክኒክ ነው ማለት ነው። ሶ
በዚህ ወይ ፓኬጅ ልናደርግ እንችላለን የሰራነውን ክሬም ማለት ነው። ሶ ኔክስት እንግዲህ ስንገናኝ በመጨረሻው ፓርት በአራተኛው ፓርት ኮምፓውንዲንግ ኦፍ ፓውደር የምንለው የሶሊድ ዶዜጅ ፎርም የምናይ ይሆናል። እንግዲህ ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ። ኮሜንት በቪዲዮ ሴክሽን ይቀመጥ። አፋን ኦሮሞን ከፈለጋችሁ በኮኬፍ ቲዩብ ከ13000 ሰብስክራይበር 13200 ሰብስክራይበር በላይ ያለው ቻናል አለ። እዛ ላይ ሄዳችሁ በአፋን ኦሮሞ ሙሉ ኮርሱን ልታገኙ ትችላላችሁ። እንግዲህ በአማርኛም እንዲያል ቀጣይ የመጨረሻውን ፓርት የምንሰራው ይሆናል። ከዛ በኋላ ለፈተና የሚመጡ ጥያቄዎችን ኤክሰርሳይሶችን ፕራክቲስ እናደርጋለን። ልክ ቻፕተር 1ን እንደሰራሁት ማለት ነው። ከዛ ያው ጥያቄ እየሰራን ስንሄድ የበለጠ አንደርስታንድ እያደረግን እንሄዳለን ማለት ነው። ስለዚህ ለዛሬ እንግዲህ በቀናል። ለቻናላችን አዲስ ሆናችሁ አሁን ላስታውሳችሁ ቻናሉን ሰብስክራይብ፣ ቪዲዮን ላይክ እንዲሁም ሼር አድርጉት። በሌላ ፓርት እስከምንገናኝ ባላችሁበት እንግዲህ ሰላም ቆዩ።